አዲስ የያዛት ፍቅረኛ የያብስራ ፍቅረኛ የት ገባች ግን? ምንድነው አንቺ ባልሽን መጥሽ ለምን አሰበስቢም እንዴ? ነይና ውሰጅልን ሄሉ እርጉዝ ነች እየተባለ ነው። ስለዚህ እርጉዝ ሴት በዚህ ያክል ማልቀስ የለባትም ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰቦች ቪዲዮን ስትጀምሩ በላይክ ጀምሩት። እንግዲህ ያው ሄሉ የሆነ ሰላማዊ ህይወት ኖርኩ ስትል ሲጀመር ከናት ጀምሮ የሚበጣበጣት ነገር አይጠፋም ማለት ነው። በጣም ብዙ ጊዜ ለምንድን ነው እኔ ሄሉ ብቻ ሳትሆን ግን እንደው ዝም ብላችሁ በየቦታው ስትታዘቡት የሆኑ ሰዎች በቃ የሆኑ ጥንዶች ሞቅ ያለ ህይወት ገብተው ምናምን ነገር 1-3 ቀን ምናምን ሰላም ሲሆኑ ከዛ በኋላ መጣ በቃ ሹክ የሚል ነገር አለ ይደፈራረስባቸዋልና ማለት ነው። አሁን ያብስራ ሄሉና ልዑሌ የምር ፍቅረኛ ይሆኑ አይሆኑ ምንም የምታውቀው ነገር የለም። ዝም ብለ በቃ ገና ፍቅረኛዬ ነው ምናምን ስላለች ብቻ በመሰለኝና በደሳለኝ መተ ልጅቷም ለምንድን ነው የምታሰቃያት በዚህ ያክል ደረጃ? ሲጀመር ማለት ነው ቤተሰቦቼ እኔ እንዳየሁትና እንደተረዳሁት ከሆነ ሄሉ እዚህ በፊት ዲያስፖራ ነው ምናምን ተብሎ ማለት ነው ባለፈው ከኔ አርግዛለች እያለ ሲከራከሩ የነበረ ልዑል እሱን ለመለያየት ይመስላል እንደዛ ያደረገችው ሄሉ። እንደኔ ሀሳብ ስነግራችሁ የተረዳሁትን ነውና ከዛ ሰውዬ ጋር ለመላቀቅ ከዛ ሰውዬ ጋር ለመለያየት ይመስለኛል ይሄን ነገር የፈጠረችው ማለት ነው እንጂ እኔ ከልዑሌ እርጉዝ ነች ምናምን የሚለው እኔ አያሳምነኝም። አሁን ላይ እንዴት ሊሆን ይችላል? ሄሉ በጣም ጠንቃቃ ሴት ነች አይደል? እንዴት ዝም ብሎ ይረገዛል? አይመስለኝም። ከሆነም ደግሞ አንተ ምን አገባ ያብስራ ማለት ነው። የራስን ህይወት ጀምራል። ቢያንስ አብራህ ላለው ሴት ጥንቃቄ ልታደርግ ይገባል። ገባ? አሁን በማያገባ ህይወት ገብተ ከዚህ ጋር መተሰት በጠብጥ ያችኛዋ ሴት ምን ይሰማታል ብለህ ማሰብ አለብህ። ምን አይነት ጭንቅላት ነው ያለ አንተ ግን ማለት ነው? አልገባኝም። ሄሉ ደግሞ ማለት ነው እኔ እኮ ከዚህ ጋር ስለ ናቲ ለምን አትነግሩኝም ብያችሁ ነበርና ማንም ሊነግረኝ ፈቃደኛ አይደለም። የምሬን እኮ ነው ማለት እኔ አሁን ናቲ በቃ ከሄሉ ጋር ተመልሶ እንደሚገናኙ 2 ዓመትም ቆየ ምንም ተመልሶ ከሄሉ ጋር እንደሚሆን እንጂ ተለያዩ የሚለውን ነገር እኔ አላውቅም። እንግዲህ የሆነ ጊዜ ላይ ያው ሄሉ ተጠልፋ ስለነበረ በዛ ሰዓት ላይ ምናልባት ናቲ ተቀይሞ ከሆነ አላውቅም። ብቻ ግን እኔ የምላችሁ ቤተሰብ ያ ጠልፎ ሲያስቀያት የነበረ ልጅ ግን ታወቀ አይደል? እኛ እኮ አውቀናል። ሲጀመር ሄሉ እንዴት እንዳላወቀችሁ ባላውቅም ማለት ነው። እና ብቻ ያ ነገር ራሱ ተደባብሶ ነው የቀረው። እና ምንድን ነው ልዑሌና ሄሉ እውነት ፍቅር ጀምረው ከሆነ በጣም ደስ የሚል ነገር ነው። ምክንያቱም ከማንምና ከምንም በላይ በጣም ያከብራታል ሄሉም ማለት ነው ልዑል። ሌላውን ተውትና ከምሬ ነው ማለት ለሰው ልጅ ደግሞ የሚያስፈልገው ክብር ነው። ከክብር በኋላ ፍቅር ይቀድማል። እኔ ያፈቅራታለሁ ይወዳታለሁ ምናምን እያሉ ክብር ያለ ማሳየት በጣም ነው የሚደብረውና ያብስራ አንተ ምናልባት አፍቃሪ ልትሆን ትችላለህ፣ ግን አክባሪ ደግሞ አይደለም እኮ። እያየሁ ነበር አሁን በትናንትናው ቪዲዮ ልክ የባለፈውን ያደረገውን ታሪክ ሲደግመው እና ልክ ከዚህ በፊት ሲያደርገው እንደነበረ ይሄ አንገት ማነቅ እያነሱ መወርወር በጣም የሚያስጠላ ስታይል፣ በጣም የሚያስጠላ ባህሪ ነው እና ደስ አይልም እንደዚህ እያደረክ የምታወራው ነገር ያብስራ ማለት ነው። አሁን ውሩር አድርጎ ነው ከሶፋው ላይ የወረወራት እና ያኔ የምንናደድበት የነበረ ነገር እነዛ ነው። በቃ ክብር የለውም በዚህ አጋጣሚና እንግዲህ ያብስራን የምትወዱ ሰዎች ምንም ማድረግ አይቻልም። ያው ከላዩ ላይ የሚታይበትን ነው አይደል እኛ የምንናገረው፣ መቼም ፈጥረን አይደለም። እና ሲቀጥል ደግሞ የምር ለምታፈቅራት ሴት ክብር ቢኖር ማለት ነው የድሮ ያለፈ ታሪክን ጓደኛዬ ለምን አፈቀራት ብለ እንደገና ከኤክስ ፍሬንድ ጋር ማለት ከኤክስ ጋር መተህ እንደዚህ ሌላ ታሪኮች ስትፈጥር ያችኛዋ ምን ይሰማታል? እውነትን ከኤክሱ ጋር አሁንም ስሜት አለው ብላ አታስብም? ታስባለች እኮ። እና ምንድነው በሴት ስሜት ላይ መጫወት? የምሬን እኮ ነው። በጣም ነው የሚደብረው። እኔ እንጃ እኔ ይከፋታል ብዬ ነው የማስበው። ምክንያቱም ከዚህ ጋር የሚመለከተው ነገር የለም። የእሱ ህይወት አይደለም። ከሄሉ ጋር ያለው ነገር አብቅቷል፣ ተቋርጧል። በዚህ ሰዓት መጥቶ እንዴት እንደዚህ ታደርጊያለሽ? ጓደኛዬ እንደዚህ እንድታደርጊው አልፈልግም ምናምን፣ እነዚህ የሚመስሉ ነገሮች አይደሉም። ወይ ደግሞ በቃ በስትክክል አፈቅርሻለሁ በላት። ይሄ ከሆነ እያደረክ ያለው ይሄ የቅናት እስከሆነ ድረስ እያየ ያለሁት የቅናት ነው። እውነት ከእሱ ጋር ስለሆነች ስላልሆነች ሳይሆን ምናልባት አንተ ከእሷ ጋር መልሰ መሆን ፈልገ ከሆነ በስትክክለኛው ነገር መናገር ነው። ግን ከአንተ ጋር መሆኗ ይጎዳታል እንጂ አይጠቅማት። መሆናት ለመናገር ሄሉዬ ከአብስራ ጋር ከሆንሽ ማለት ነው ዞሮ ትጎዳለሽ። መቼም ነው ሰው ማቶኘው እያየሽ ነው። በዙሪያ ያሉ ሴቶች እያለቀሱ ነው እና ማለት ነው። የምር አንተ ትክክለኛ ሀሳቢ ከሆንክ ያብስራ
መልካም ነገር የምታስብላት ለሄሉ መልካም ነገር የምታስብላት ከሆነ መልካም አስተሳሰብ ካለ ተዋት ትኑርበት። ከማንም ታርግዝ፣ ከልዑልም ታርግዝ፣ ከማንም አይመለከትም። በቃ አይመለከትም። ይሄ እኮ ሼምፉል የሆነ ነገር ነው። እንዴት ነው ሰው በማይመለከተው ነገር ላይ ገብቶ እንደዚህ እንድትሆኝ አልፈልግም፣ እንደዛ እንድትሆኝ አልፈልግም። ለምን? እሴት ስለሆነች ነው። እሴት ስለሆነች ነው የፈለገችውን ነገር የማታደርገው። አንተ ወንድ ስለሆንክ የፈለግከውን ነገር አድረግ። ያው ፍቅረኛ ይዘሃ ደስተኛ ነህ ምናምን እና እሷንም ተዋት። ከዚህ በፊት ምንድን ነበር የት ነበረ አርባ ምንጭ እኔ እንደዛ ሆናችሁ ያየሁት ነገር ለካ እውነት ነበረ እያለ ነበርና ውሸት 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 ውሸት። ይሄ በጣም ትልቅ ውሸት ነው። ምክንያቱም የሰው ልጅ ቺት ማድረግ ከፈለገ ከአንተ ላይ እንደው ቺት ሊያደርጉብህ ከፈለጉ ማለት ነው አንተ እያየህ ሊሆን አይገባም እኮ። ሌላ ቦታ አትሆነው እውነት እነሱ ቆመው የሚሳሳሙበት ቦታ አትሆነው ቆመው ሌላ ነገር ማውራት የሚያወሩበት ቦታ አትሆነው አንተ እያለ ከዛ ቦታ ላይ ማለት ነው። እንዴት ብታስበው ነው እንደዚህ ብለህ የምትናገረው? እና የማይመስል ነገር ለሚስት አትንገር እና የማይመስል ነገር አትስራ። ያብስራ አርግዛም ከሆነ ተዋት በቃ። እርጉዝ ሴት በዚህን ያክል መበጥበጥ የለባትም። እና ከሱ አልፎ ከልጇ ላይ አደጋ ስለሚደርስ ከልጇ ላይ አደጋ ሲደርስ ደግሞ አንተ ተጠያቂ ትሆናለህ። ሰው አርፎ ተቀመጥ እንዴ! ምንድን ነው? ለምንድን ነው አርፎ የማይቀመጠው ይሄ ሰውዬ?